ኢሳያስ አፈወርቂ በኦሮሞ ምሁራን በኩል በይፋዊ ደብዳቤ ለቀረበባቸው ተቃውሞ ምላሽ ሰጥተዋል። የፕሬዝዳንቱን የኦሮሞማ ንግግር ጀዋር መሐመድን ጨምሮ በርካቶች የተቹት ሲሆን የኦሮሞ ምሁራን በዚህ ጉዳይ ይፋዊ ደብዳቤ ለኤርትራ ልከዋል። ኤርትራም በዛሬው ዕለት ለዚሁ ደብዳቤ ምላሽ ሰጥታለች። ሚስጥራዊ የድርድር ሂደቶች ተጀምረው የነበሩ መሆኑን የሚያመለክቱ መረጃዎች ወጥተዋል። የተባበሩት አረብ ኤምሬትስ ከዚሁ ጀርባ ያለችበት መሆኑ ታውቋል። በጠቅላይ ሚኒስትር አብይ አህመድና በሌሎች ከፍተኛ ባለስልጣኖቻቸው በኩል የነበሩት የዲፕሎማሲ ጥረቶችን በተመለከተና ማን ከማን ጋር የሚለውን አካተን ይዘናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሓመዱ በይፋ ስራ መጀመሩን በአዲስ አበባ በሰጠው መግለጫ ገልጿል። የኢሳያስ ተቃዋሚው ንቅናቄ ይፋዊ ምስረታውን ተከትሎ የትግል ማኒፌስቶን ይፋ አድርጓል። ከባለቤቷ ጋር ከተነሳ ውዝግብ ጋር በተያያዘ ወደ ሚዲያ የመጣችው አትሌት ገለቴ ቡርቃ አደባባይ የወጣሁት ህዝቤ እንዲደርስልኝ ነው፣ አርፈሽ የማትቀመጪ ከሆነ ገልሻለሁ ብሎኛል ስትል ገለቴ ቡርቃ አስታውቃለች። በተጨማሪም ከዚሁ ጋር በተያያዘ ያነሳቻቸው ጉዳዮችም አሉ። ህወሓት አዲስ ባወጣው መግለጫ ፌዴራል መንግስቱ በወልቃይት ታጣቂዎችን እያጠነከረ ነው ሲል ከሷል። ህወሓት በዚህ መግለጫው በወልቃይት ከመከላከያ ውጭ የሆኑ የታጠቁ ኃይሎችን እንዲወጡ ጠይቋል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኢሳያስ ለነጀዋር ምላሽ ሰጡ። ኢሳያስ አፈወርቂ በኦሮሞ ምሁራን በኩል በይፋ ደብዳቤ ለቀረበባቸው ተቃውሞ ምላሽ ሰጥተዋል። የፕሬዝዳንቱን የኦሮሞማ ንግግር ጀዋር መሐመድን ጨምሮ በርካቶች የተቹ ሲሆን የኦሮሞ ምሁራን በዚህ ጉዳይ ይፋ ደብዳቤ ለኤርትራ የላኩ ሲሆን ኤርትራም በዛሬው ዕለት ለዚሁ ደብዳቤ ምላሽ ሰጥታለች። ባለፈው ግንቦት 16 ቀን 2017 ዓ.ም ከኤርትራ 34ኛ የነጻነት በዓል ጋር በተያያዘ በአስመራ ንግግር ያደረጉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በንግግራቸው ካነሷቸው ጉዳዮች መካከል አንደኛው ኦሮሞማ የሚለው ሐሳብ እንደነበር ይታወሳል። ፕሬዝዳንቱ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት ባለፉት 5 ዓመታት በኢትዮጵያ ሕዝብ ላይ ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል በማለት ተናግረዋል። ኢሳያስ አፈወርቂ የውሃ ጉዳይ፣ ቀይ ባህር፣ የባህር በር፣ የኦሮሞ ሕዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ሕዝቦች ግጭትና የአፋርን ሕዝብና የአፋርን መሬት ለጦርነት አጀንዳው በሽፋንነት እየቀረቡ ይገኛሉ ብለዋል። የኢትዮጵያ መንግስት በውጭ ኃይሎች እገዛ የጦር መሳሪያ ግዢና የወታደራዊ ዝግጅት ላይ ይገኛል ያሉት ፕሬዝዳንቱ የኢትዮጵያ ህዝቦችም የራሱን ምርጫ በመውሰድ ተቃውሟቸውን ለማጠናከር እየተዘጋጁ ይገኛሉ ማለታቸው አይዘነጋም። የፕሬዝዳንቱን ንግግር ተከትሎ በርካታ የኦሮሞ ሊቃንና የፖለቲካ ድርጅቶች ተቃውሞና ቅሬታቸውን አሰምተዋል። የኦሮሞ ነጻነት ግንባር ኦነግ የኢሳያስን ንግግር ተከትሎ የተቃውሞ መግለጫ ሲያወጣ በርካቶች ሀሳባቸውን በተለያዩ መንገዶችን ገልጸዋል። ይህም በተመለከተም የህዝብ ተወካዮች ምክር ቤት አባልና የመስኖና ቆላማ አካባቢዎች ሚኒስትር ዴኤታ የሆኑት ብርሃኑ ሌንጂሶ ፕሬዝዳንቱ ኦሮሞማን የገለጹበት መንገድ ትክክል አይደለም ሲሉ በይፋዊ ኤክስ ገጻቸው ባሰፈሩት መልእክት ገልጸዋል። ፖለቲከኛው ጀዋር መሐመድ በተመሳሳይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ያደረጉትን ንግግር ትርጉም ማዳመጣቸውን ገልጸው ፕሬዝዳንት ኢሳያስ የቀድሞ የጦር አጋራቸውን አብይ አህመድን የኦሮሞን ጥቅም የማይወክለውን የኦሮሞማ ርዕዮተ ዓለም የሚያራምድ በማለት ከሰዋል ካሉ በኋላ በዚህ ንግግር ደስተኛ አለመሆናቸውን አስታውቀዋል። ኦሮሞማ የፖለቲካ ርዕዮተ ዓለም አይደለም ያሉት አቶ ጀዋር ይህ የኦሮሞ ማንነት ወይም ባህል መግለጫ ቃል መሆኑን አስረድተዋል። በዚህ ጉዳይ ባለፈው ሳምንት ሐሙስ ዕለት ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ይፋዊ ደብዳቤ ላኩት የኦሮሞ ምሁራን በተመሳሳይ ተቃውሟቸውን አሰምተዋል። መቀመጫቸውን በሰሜን አሜሪካ፣ አውሮፓና አውስትራሊያ ያደረጉ የኦሮሞ ምሁራንና ባለሙያዎች የኤርትራው ፕሬዝዳንት ኢሳያስ አፈወርቂን በኦሮሞ ማንነት ላይ ያነጣጠረ ንግግር በጽኑ እናወግዛለን ብለዋል። በርካታ ምሁራን ለፕሬዝዳንት ኢሳያስ በላኩት ግልጽ ደብዳቤ በግንቦት 24 ቀን 2025 የኤርትራ 34ኛ የነጻነት በዓል ላይ ባደረጉት ንግግር በኦሮሞ ማንነት ላይ ያደረሱትን ያልተቆጠበ ጥቃት በማያሻማ መልኩ ለማውገዝ እኛ በስም የፈረምነው የኦሮሞ ምሁራንና ባለሙያዎች ይህን ደብዳቤ ጽፈንልዎታል ብለዋል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ይህንኑ የኦሮሞ ምሁራን መልእክት አያይዘው በይፋ ገጻቸው በዛሬው ዕለት በሰጡት ምላሽ 85 የኦሮሞ ምሁራንና ባለሙያዎች ያሉት ቡድን ግልጽ ደብዳቤ ለፕሬዝዳንት ኢሳያስ አፈወርቂ ጁን 5 ቀን 2025 ዓ.ም ልከዋል ብለዋል። የማነ ደብዳቤው በሚያሳዝን ሁኔታ በስህተት የተሞላና በኤርትራ ላይ በርካታ መሰረተ ቢስ ውንጀላዎችን የያዘ ነው ሲሉ አመልክተዋል። ደብዳቤውን የላኩት ምሁራን በመተማመን ላይ የተመሰረተና ኤርትራና ኦሮሞ ማህበረሰብ ተወካዮች በተገኙበት ፊት ለፊት መነጋገር የሚችሉበትን አማራጭ አስቀድመው መመልከት ይችሉ ነበር ሲሉ የማነ በጽሁፍ መልእክታቸው ላይ ገልጸዋል። ተፈጥሯል ያሉት አለመግባባትን ለመፍታት ከደብዳቤው በፊት የውይይት ጥያቄ ማቅረቡ መቅደም ነበረበት ሲሉ የማነ አክለዋል። የኦሮሞና ኤርትራ ህዝብ በሚጠቅም ጉዳዮች ላይ መመካከር ይቻል እንደነበር የማስታወቂያ ሚኒስትሩ አብራርተዋል። የማነ አክለውም አለመግባባቱን ለመፍታት ግልጽና መተማመን ላይ የተመሰረተ ውይይት ማካሄድ እንደሚቻል አጽንኦት ሰጥተዋል። በደብዳቤው ፈራሚዎቹ ምሁራን ወይም በተወካዮቻቸው በኩል ውይይት ለማድረግ ኤርትራ ዝግጁ መሆኗን ሚኒስትሩ ገልጸዋል።
አስቀድመንም የኤርትራን ነባር አመለካከትና አቋምን ደግመን ልንገልጽ እንወዳለን ሲሉ የማነ አብራርተዋል። የማስታወቂያ ሚኒስትሩ ኤርትራ ለኦሮሞ ሕዝብና ባህሉ ከምንም በላይ ክብር አላት ያሉ ሲሆን ኤርትራ ግማሽ ክፍለ ዘመን ያስቆጠረውን የኢትዮጵያ ሕዝብ እንዲሁም የኦሮሞ ማህበረሰብ መሰረታዊ መብት ትግል ጠንካራ ድጋፏን ለመግለጽ ትወዳለች ሲሉ ገልጸዋል። ሚኒስትሩ ከዚህ አንጻር ፕሬዝዳንት ኢሳያስ በንግግራቸው ስለ ፖለቲካ ኦሮሞማ መጥቀሳቸው ለኦሮሞ ሕዝብ ያላቸውን ክብር አይቀንሰውም ሲሉ አመልክተዋል። ባለፉት 2 ዓመታት አጸያፊ ሲሉ የገለጹትን የርዕዮተ ዓለም ትርጓሜዎችን በማሳያነት ፕሬዝዳንቱ በንግግራቸው መጥቀሳቸውን የኤርትራዊ ማስታወቂያ ሚኒስትር አክለዋል። የኤርትራዊ ማስታወቂያ ሚኒስትር የማነ ገብረ መስቀል ኤርትራ የአፍሪካ ቀንድ ሰላምን ለማጠናከር ሁሌም በሯ ክፍት ነው ሲሉ ገልጸው የጦርነት ነጋሪት ጉሰማው ከኛ በኩል አይደለም፣ ይልቁንስ የኛን ግዛት ለመቀራመት ከጎመጁት ነው ሲሉ አመልክተዋል። ሚስጥራዊው ድርድር የኢትዮጵያ መንግስትና ሌሎች አካላት እንቅስቃሴዎችን የጀመሩበት ሚስጥራዊ ድርድር የተጀመረ መሆኑን የሚያመለክቱ መረጃዎች እየወጡ ነው። በዚህ ጉዳይ የኢትዮጵያ ብሔራዊ ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከሳምንት በፊት ወደ ሱዳን የወደብ ከተማ ፖርት ሱዳን አምርቶ የነበረ መሆኑ የሚታወስ ነው። ከሰሞኑ የወጣው አንድ መረጃ በአምባሳደር ሬድዋን ሁሴን የተመራው ልዑካን ቡድን ወደ ሱዳን ካመራባቸው ጉዳዮች መካከል አንደኛው የተባበሩት አረብ ኤምሬትስ ዩኤኢ እና የሱዳኑ ጀነራል አብዱል ፈታህ አልቡርሃን የሚደራደሩበት ሁኔታ እንዲኖር ለማመቻቸት መሆኑን አመልክቷል። ማዳማሰር የዜና ምንጭ ባሰራጨው በዚሁ ዘገባውም ቀደም ብሎ በጀነራል መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ጦር ደጋፊ የነበረችው የተባበሩት አረብ ኤምሬትስ በአሁኑ ሰዓት ድል እየራቀው በመሄዱ አብራ መቀጠል ያልፈለገች መሆኑን አስታውቀዋል። በዚህም በአሁኑ ሰዓት ዩኤኢ ጦራቸው ድል እየቀናው ከመጣው ጀነራል አብዱል ፈታህ አልቡርሃን ጋር የመደራደር ፍላጎት ያሳየች መሆኑን ይሄው ዘገባ አመልክቷል። ጀነራል አብዱል ፈታህ አልቡርሃን ዩኤኢ የዳጋሎን ጦር ደግፋለች በማለት ጉዳዩን እስከ ተባበሩት መንግስታት ድርጅትና እስከ ዓለም አቀፍ ፍርድ ቤትም እስከ መውሰድ ደርሶም ነበር። ነገር ግን በሁሉም የህግና ዓለም አቀፍ የዲፕሎማሲ አቅጣጫዎች ስኬትን ሳያገኝ ቀርቷል። ሆኖም በወታደራዊ አቅሙ ፈርጥሞ በመዋጋት የዳጋሎን ጦር ከካርቱም ከማባረርም ባሻገር በአሁኑ ሰዓት በዳርፉርና በኮርዶፋን የተለያዩ አካባቢዎች የማጥቃት ውጊያዎች ላይ ይገኛል። በዚህም የጀነራል ዳጋሎ ጦር በድሮን ጥቃቶች ላይ ብቻ መወሰን ግድ ያለው መሆኑም ነው የታወቀው። የተባበሩት አረብ ኤምሬትስ ዩኤኢ እና ጀነራል አብዱል ፈታህ አልቡርሃን ከፍተኛ የፖለቲካ ቅያሜ ውስጥ የገቡ ሲሆን የዳጋሎ ጦር ድል እየከዳው መምጣቱን ተከትሎም ዩኤኢ ከጀነራል አብዱል ፈታህ አልቡርሃን ጋር መደራደር የፈለገች መሆኑን የታወቀው። ዩኤኢ ከኢትዮጵያ መንግስት ጋር ጠበቅ ያለ ወዳጅነት ያላት በመሆኑ በዚሁ ጀነራሉን በማግባባት ሂደት ውስጥ የኢትዮጵያ መንግስት እንደ አንድ የዲፕሎማሲ ቻናል ለመጠቀም ጥረት ያደረገች መሆኑን ይሄው ዘገባ አክሏል። ሆኖም በዚሁ በኩል በመጨረሻ ምን ውጤት ተገኘ በሚለው ዙሪያ ግን በግልጽ የወጣ መረጃ የለም። ዘገባው አሁን ባለው የሱዳን የእርስ በርስ ጦርነት ዙሪያ ግብጽና ኤርትራም ጭምር የራሳቸው ጥቅምና ፍላጎት ያላቸው መሆኑን አመልክቷል። ኤርትራም ሆነች ግብጽ ከጀነራል አብዱል ፈታህ አልቡርሃን ጎን መሆናቸውን ዘገባዎች ያመለክታሉ። ዳጋሎ እንደውም በሚካሄዱት ፍልሚያዎች የግብጽ አየር ኃይል ለጀነራል አብዱል ፈታህ አልቡርሃን ጦር ድጋፍ እየሰጠ ነው ሲል ክስ እያሰማ መሆኑን ማዳማሰር የዜና ምንጭ ባሰራጨው በዚሁ ዘገባው አመልክቷል። ይሄው እስካሁን ድረስ በሁለቱም አካላት በኩል ይፋ ያልሆነው የድርድር ሂደት በጀነራል አብዱል ፈታህ አልቡርሃን በኩል ምን አይነት ምላሽ እንደተሰጠበት በግልጽ የታወቀ ነገር የለም። በአምባሳደር ሬድዋን ሁሴን የተመራው ወደ ፖርት ሱዳን ያመራው ልዑካን ቡድን የጠቅላይ ሚኒስትር አብይ አህመድን ደብዳቤ ይዞ ሄደ መሆኑ የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደምም ወደ ፖርት ሱዳን በማምራት ከጀነራል አብዱል ፈታህ አልቡርሃን ጋር የመከሩበትና በተባበሩት አረብ ኤምሬትስና በጀነራሉ መካከል የተፈጠረው ውጥረት መፍትሄ እንዲያገኝ ለማድረግ ጥረቶችን ያደረጉባቸው ሁኔታዎች እንደነበሩ የቀደሙት መረጃዎች ያመለክታሉ። ሆኖም ጥረቶቹ በስኬት ሳይደመደሙ ቀርተዋል። አርፈሽ የማትቀመጪ ከሆነ ገልሻለሁ ብሎኛል አትሌት ገለቴ ቡርቃ። ከባለቤቷ ጋር ከተነሳው ውዝግብ ጋር በተያያዘ ወደ ሚዲያ የመጣችው አትሌት ገለቴ ቡርቃ አደባባይ ወጣሁት ህዝቤ እንዲደርስልኝ ነው፣ አርፈሽ የማትቀመጪ ከሆነ ገልሻለሁ ብሎኛል ስትል አስታውቃለች። በኢቲቪ አፋን ኦሮሞ ቴሌቪዥን ከሚቀርበው ገመዳ ሾው ጋር ቆይታ ያደረገችው አትሌት ገለቴ ቡርቃ አደባባይ የወጣሁት ህዝብ ያለውበትን አስቸጋሪ ሁኔታ አውቆ እንዲደርስልኝ ነው ብላለች። ከ800 እስከ ማራቶን ኢትዮጵያን ወክላ በተለያዩ መድረኮች የተወዳደረችው አትሌት ገለቴ ሳላውቅ ትዳሬ እየፈረሰ ነው ብላለች። በሩጫ ባገኘው ገንዘብ ወደ ኢንቨስትመንት ልገባ ስል ችግር አጋጥሞኛል የምትለው አትሌቷ ባለቤቷ በ2009 ዓ.ም ከቤት ጠፍቶ 8 ወር ከቆየ በኋላ ፍርድ ቤት እንዳቀረባትና እስካሁን ክርክር ላይ እንዳሉ ትናገራለች። 9 ዓመታት አብራ የቆየችው ባለቤቷ በ2009 ዓ.ም ለውድድር ከሀገር ውጭ ስትሄድ ከሸኛት በኋላ ውድድሯን ጨርሳ ስትመለስ ባዶ ቤት እንዳገኘች ገልጻለች። ፍለጋውን ጀምራ ለፖሊስ ስታሳውቅ ደውሎ ለምን ስሜን ታጠፊያለሽ? አርፈሽ የማትቀመጪ ከሆነ ገልሻለሁ እንዳላት የተናገረችው አትሌት ገለቴ በ2010 ዓ.ም በእርሱ በኩል የክስ መጥሪያ እንደደረሳት ጠቅሳለች። ፍርድ ቤት ሲቀርብም ባለቤቷ ጋብቻቸው እንዲፈርስ እንደጠየቀ እሷ ደግሞ የተጋቡት በእምነት ተቋም እንደሆነና እምነት ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሳ አላፈርስም እንዳለች፣ ነገር ግን በጫና ጋብቻው እንደፈረሰ ትናገራለች።
ከዚያ ቀደም የወሰደውን ውክልና ተጠቅሞ ያለውን ንብረቴን ሸጦ ስለነበር ጋብቻው ከፈረሰ በኋላ ንብረቴን ለማሳገድ ብንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዞሮ ነበር ያገኘሁት ብላለች አትሌት ገለቴ። አንዷ የቀረችው ቤትም በ2008 ዓ.ም ውክልና የተነሳባት ቤት እንደሆነ የጠቀሰችው አትሌቷ በተለያዩ አካባቢዎች የሚገኙ 10 ቤቶች፣ 4 መኪናና ሌሎች በርካታ ንብረቶች ተሽጠውባት ባዶ እጇን መቅረቷን ተናግራለች። እናቱ እንዲኖሩበት የሰጠውትን መንግስት የሰጠኝን ቤት እንኳን ለእናቱ ሸጧል የምትለው ገለቴ ከጋብቻ በፊት ያፈራሁት ንብረቴም ሳይመለስ ከጋብቻ በኋላ ያፈራነውን ሳልካፈል አንዷን የቀረችውን ቤት ለመካፈል ፍርድ ቤት ወስኖብኛል ስትል ትናገራለች። እሱ ቀድሞ ሁሉንም አቅዶበት ስለሄደ ያላትን አቅም ሁሉ ተጠቅማ ፍርድ ቤት ብትከራከርም ውሳኔው ግን ከሷ በተቃራኒ እንደሆነ ተናግራለች። ከዚህ አልፎም እንደሚያስፈራራት ለፖሊስ ማመልከቷን ጠቅሳ ንብረቱም እንዳይገኝ አንድም ገንዘቡን በሱ ስም እንደማያስቀምጥ እንዲሁም ተሸጡ የተባሉ ንብረቶችም ከዋጋቸው እጅግ ባነሰ የተሸጡ መሆናቸው ጉዳዩን ውስብስብ እንዳደረገው ተናግራለች። ይህን ጉዳይ የሚያውቅ የመንግስት አካል እንደሌለ የጠቀሰችው አትሌት ገለቴ እስካሁን መፍትሄ ካለማግኘቴም በላይ ወደ ጎዳና ለመውጣት ከዚያም አልፎ ለህይወት አስጊ ሁኔታ ላይ ስለምገኝ የሚመለከተው አካል ይድረስልኝ ትላለች። አደባባይ የወጣሁት ህዝቤ እንዲደርስልኝ ነው ያለችው ገለቴ ወጥቼ የምወደውን ስፖርት እንኳን እንዳልሰራ ማስፈራራት እየደረሰብኝ ቤት ውስጥ ተዘግቼ ተቀምጫለሁ። የአቅሜን ያበረከትኩላት ሀገሬና ህዝብ ያለሁበትን ሁኔታ ይወቅልኝ ብላለች። ኢሳያስ ላይ በአዲስ አበባ ጥብቅ ውሳኔ ተላለፈ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሓመዱ በይፋ ስራ መጀመሩን በአዲስ አበባ በሰጠው መግለጫ ገልጿል። ከ3 ወራት በፊት ቢሮውን በአዲስ አበባ የከፈተው ንቅናቄው ከትላንት በስቲያ ቅዳሜ ዕለት ይፋዊ ምስረታውን አስመልክቶ መግለጫ ሰጥቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሓመዱ በአዲስ አበባ ከተማ የከፈተውን ጽህፈት ቤት ስራ ያስጀመረው ባለፈው የካቲት አጋማሽ ነበር። ብርጌድ ንሓመዱ ካለፉት 3 ዓመታት ወዲህ በተለይም በምዕራባውያንና መካከለኛው ምስራቅ ሀገራት እየተስፋፋና ትኩረት እየሳበ የመጣ የኤርትራውያን የተቃውሞ እንቅስቃሴ ነው። ደጋፊዎቹ በሚያደርጉት ሰማያዊ ቲሸርት የሚለየው ይህ እንቅስቃሴ ሰማያዊ አብዮት በሚል መጠሪያው ይታወቃል። የብርጌድ ንሓመዱ ደጋፊዎች የተቃውሞ እንቅስቃሴያቸውን የጀመሩት የኤርትራ መንግስት በተለያዩ ሀገራት የሚያዘጋጃቸውን ክብረ በዓሎችና ዝግጅቶች በማወክ ነው። አሜሪካ፣ ዩናይትድ ኪንግደም፣ እስራኤል፣ ካናዳ፣ ጀርመን፣ ስዊድን እና ስዊትዘርላንድ የኤርትራ መንግስትን በሚደግፉ ፌስቲቫሎች ላይ ረብሻ ያጋጠመባቸው ሀገራት ናቸው። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ብርቱ ተቃዋሚው ብርጌድ ንሓመዱ ይፋዊ ምስረታውን አስመልክቶ ቅዳሜ ግንቦት 30 2017 ይፋዊ መግለጫውን በአዲስ አበባ ቢሮ ሰጥቷል። ብርጌድ ንሓመዱ ይፋዊ ምስረታውን አስመልክቶ በሰጠው መግለጫ የትግል ማኒፌስቶውን አጋርቷል። ይህንኑ የትግል ማኒፌስቶ በተለያዩ የትስስር ገጾች ማሰራጨቱን በመግለጫው ተመላክቷል። ብርጌድ ንሓመዱ በዚህ መግለጫ ኤርትራውያን ወጣቶች ወደ ሰማያዊ አብዮት እየተሳቡ ያሉት በተግባር ላይ ያተኮረ አካሄድ ስላለው ነው ብሏል። ይህም ከሌሎች የኤርትራ ተቃዋሚዎች በብዙ መልኩ የተለየ ያደርገዋል ሲል አመልክቷል። ብርጌድ ንሓመዱ ልዩነት ተቀባይ አስተሳሰብ ያለው ድርጅት ነው ያለው የአዲስ አበባ መግለጫው ከኤርትራ አፋር ብሔራዊ ኮንግረስ ጋር ንግግር ላይ ነው ያለው ሲል አመልክቷል። ለሀገራችን ዲሞክራሲያዊ ወደፊት እድል ከሚሹ ሁሉም የኤርትራ ቡድኖች ጋር ፍሬያማ ግንኙነት ለማድረግ ዝግጁ ነኝ ሲል ብርጌድ ንሓመዱ በመግለጫው ገልጿል። የወልቃይቱን ውጊያ ዝግጅት አስቁሙልን። ህወሓት አዲስ ባወጣው መግለጫ ፌዴራል መንግስቱ በወልቃይት ታጣቂዎችን እያጠነከረ ነው ሲል ከሷል። ህወሓት በዚህ መግለጫው በወልቃይት ከመከላከያ ውጭ የሆኑ የታጠቁ ኃይሎች እንዲወጡ ጠይቋል። በምርጫ ቦርድ ህጋዊነቱን የተነጠቀው ህወሓት አዲስ ባወጣው መግለጫው የፕሪቶሪያው ስምምነት ይተግበር ሲልም አጽንኦት ሰጥቷል። ምርጫ ቦርድ ከአንድ ወር በፊት ህወሓትን ከፖለቲካ ፓርቲነት በይፋ ደብዳቤ መሰረዙ ይታወቃል። ቦርዱ ፓርቲውን የሰረዘው ፓርቲው ጠቅላላ ጉባኤ ለማካሄድ የቅድመ ዝግጅት ስራዎችን መጀመሩን እንዲያሳውቅና የቦርዱን ህግጋት ማክበሩን በተግባር እንዲያሳይ ባለፈው የካቲት 6 የተሰጠው 90 ቀናት የጊዜ ገደብ መጠናቀቁን ተከትሎ እንደሆነ መግለጹ አይዘነጋም። ፓርቲው በህግ ጥሰቶቹ ላይ እርምት እርምጃ እንዲወስድ የተሰጠውን ትዕዛዝ ተግባራዊ ያለማድረጉንም ለመሰረዙ ምክንያት መሆኑን ቦርዱ እንዲሁ ገልጿል። ህወሓት ህጋዊ ሰውነቱ መሰረዙ ቢገለጽም በተከታታይ መግለጫዎች በክልሉ ወቅታዊ ሁኔታዎችን በተመለከተ መግለጫዎችን በመስጠት ላይ ይገኛል። ከሳምንት በፊት ህወሓት ፌዴራል መንግስቱ በድጋሚ ትራንስፖርትና የጉዞ እገዳዎችን ጥሏል ሲል በይፋዊ መግለጫ ክስ ማሰማቱ ይታወቃል። ይህ ጉዳይ በጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደና በፌዴራል ፖሊስ ዋና ኮሚሽነር ደመላሽ ገብረ ሚካኤል መካከል በተደረገው ውይይት እልባት ማግኘቱ ተዘግቧል። ህወሓት በሳምንቱ መጨረሻ አዲስ ባወጣው መግለጫው በወልቃይት ጉዳይ ስጋት ተፈጥሯል ሲል ክሱን አሰምቷል። የፌዴራል መንግስቱ በወልቃይት ታጣቂዎችን እያጠናከረ ነው ሲል የከሰሰው ህወሓት በምዕራባዊ ትግራይ በመንግስት ድጋፍ የሚደረግላቸው ያላቸው ታጣቂዎች በደል መፈጸማቸውን ቀጥለውበታል ብለዋል። ጨምሮም እነዚህን ታጣቂዎች የፌዴራሉ መንግስት የማስወጣት ኃላፊነት ያለበት ቢሆንም በተለያየ መንገድ እንዲጠናከሩ እያደረገ ነው ያለው ህወሓት በሽራሮ የተፈናቃዮች መጠለያ ካምፕ በየወሩ ከ250 እስከ 300 አዳዲስ ሰዎች ከወልቃይት እየተፈናቀሉ እንደሚገኙ አስረድቷል። በመሆኑም የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ በመተግበር ከመከላከያ ሰራዊት ውጭ የሆኑ ኃይሎችን ከወልቃይት እንዲያስወጣና ተፈናቃዮችን ወደ የቤታቸው እንዲመልስ ማሳሰቢያ ሰጥቷል።
ይህ በእንዲህ እንዳለ ህወሓት ለጦርነት እየተዘጋጀ ነው የሚል ክስ ከአማራ ክልሉ የጠለምት አስተዳደር በኩል መቅረቡ ይታወሳል። በአማራና ትግራይ ክልሎች የይገባኛል ጥያቄዎች ከሚነሱባቸው ግዛቶች አንዱ በሆነው ጠለምት የህወሓት ወረራ ስጋት ውስጥ ነኝ በሚል ከ3 ቀናት በፊት የተጋራው መግለጫ ህወሓት የፖለቲካና የታጣቂ ስምሪቶችን በመስጠት በሽራሮ፣ ደደቢት፣ በደርባ አባይ፣ በአዲ ገብሩና በዛና በኩል ሰራዊት አስጠግቷል የሚል ክስ አቅርቧል። በመጨረሻም አሜሪካና ቻይና ለንደን ላይ ሊደራደሩ ነው። አሜሪካና ቻይና ለንግድና ታሪፍ ጦርነት መፍትሄ ለመሻት በእንግሊዝ ለንደን ከተማ ላይ ለመነጋገር ቀጠሮ መያዛቸው ተነገረ። ሁለቱ ልዕለ ኃያላን ንግግሩን የሚያደርጉት በከፍተኛ ባለስልጣኖች ሲሆን በአሜሪካ በኩል የአገሪቱ ንግድ ሴክሬታሪ ሃዋርድ ሉትኒክ ሲወከሉ፣ ቻይና ምክትል ፕሬዚዳንት ሂሊ ፋንግ ይታደሙበታል። ዓለምን እያሰጋ ያለው የንግድ ጦርነት ምናልባትም መፍትሄ ይገኝለታል ነው የተባለው። በስብሰባው አሜሪካ ቻይና በዓለም ዙሪያ ያለውን የልዩ ማዕድናት ሀብት መቆለፍ ላይ ጥያቄ ታነሳለች ተብሏል። በቴክኖሎጂ ቁጥጥር፣ በሰው ሰራሽ አስተውሎት ላይ ንግግር ይደረጋል። ባለፈው ወር ጄኔቫ ላይ የተደረገው የሁለቱ ሀገራት ንግግር አሜሪካ ቻይና ላይ ጣለችን የ145 በመቶ ታሪፍ ወደ 30 በመቶ እንድታወርድ ስምምነት የነበረበት ሲሆን ወደ ቻይና የሚገባው የአሜሪካ ምርት ላይ የተጣለው ደግሞ ከ10 በመቶ እንዳይበልጥ፣ ይህም በ90 ቀናቱ ስምምነት እስኪገኝ እንዲተገበር የተደረገ ነበር። አሁን 90 ቀናቶች እየተጠናቀቁ መምጣት ሁለቱ ሀገራት እንደገና እንዲነጋገሩ በር የከፈተ ሲሆን ከአንድ ወር በፊት የተደረሰውን ስምምነት በመጣስ ሁለቱ ሀገራት ጣታቸውን ወደ ሌላኛቸው ሲሰነዝሩ ተስተውለዋል። ቻይና ልዩ የምድር ማዕድናት የሚባሉትን ለኮምፒውተር፣ ሞባይል እና መኪና አምራቾች እንዲሁም ለሰው ሰራሽ አስተውሎት የላቀ ግብዓት ያላቸውን ጠቅልላ የያዘች ሲሆን በዓለም ካለው ከነዚህ ማዕድናት ሀብት 69 በመቶ በቻይና ቁጥጥር ስር ላይ ነው። አሜሪካ ለኢንዱስትሪዎቿ የእነዚህን ማዕድናት ሀብት የምትሻ ሲሆን በዚህ ረገድ ቻይና የበላይ ሆና ለመደራደር እድሉ ሰፍቶላታል ተብሏል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።